ሰላም ጤና ይስጥልን። የአሜሪካ መንግስት ሙሉ ወጪውን የሚሸፍነውንና ለአንድ ዓመት በአሜሪካ ቆይታ የሚያስገኘውን ታዋቂውን የሁበርት ኤች ሃምፍሬይ የልምድ ልውውጥ ፕሮግራም ያውቃሉ? በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለ2027-2028 የትምህርት ዘመን ማመልከቻዎችን መቀበል መጀመሩን ይፋ አድርጓል። ይህ ዕድል የዲግሪ ፕሮግራም አይደለም፣ ነገር ግን በመካከለኛ ስራ ደረጃ ላይ የሚገኙ ባለሙያዎችን ብቃታቸውን የሚያሳድጉበትና ከአሜሪካውያን አቻቸው ጋር ጠንካራ የስራ ትስስር የሚፈጥሩበት ልዩ መድረክ ነው። በዚህ ቪዲዮ ማመልከቻው ከመዘጋቱ በፊት ማሟላት የሚገባዎትን መመዘኛዎችንና የሚያስፈልጉ ሰነዶችን ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዋና ዋና የትምህርት መስኮች ለመሆኑ በዚህ ዓመት የተካተቱ የሙያ ዘርፎች ምን ምን ናቸው? የኮሙኒኬሽንና ጋዜጠኝነት፣ ሕግና መልካም አስተዳደር፣ የተፈጥሮ ሀብት ፖሊሲ፣ የሕዝብና ኢኮኖሚ ፖሊሲ፣ የሕዝብ ጤና ፖሊሲ ሳይንስ አስተዳደር፣ የቴክኖሎጂ ፖሊሲ አስተዳደር። ዋና ዋና መመዘኛዎች ለመወዳደር ምን ምን መስፈርቶችን ማሟላት ያስፈልጋሉ? ዋና ዋና መመዘኛዎች እነዚህ ናቸው። አንደኛ፣ ዕድሜ ከ32 እስከ 45 መሆን አለበት። ሁለተኛ፣ የትምህርት ደረጃ የመጀመሪያ ዲግሪ፣ የ4 ዓመት የባችለር ዲግሪ ወይም ተመጣጣኝ ያለው። ሶስተኛ፣ የሥራ ልምድ ዲግሪውን ከያዙ በኋላ በተሰማሩበት የሙያ መስክ ቢያንስ የ5 ዓመት የሙሉ ጊዜ ፕሮፌሽናል ስራ ልምድ ሊኖረት ይገባል። አራተኛ፣ የሥራ መደብ በመንግስታዊ ሆነ በግል ተቋማት የሚሰሩ የአመራር ወይም የፖሊስ ኃላፊነት ያላቸው። ይህ የዩኒቨርሲቲ መምህራንንና የኃላፊነት ቦታ ላይ ያሉ የእንግሊዝኛ መምህራንን ያጠቃልላል። አምስተኛ፣ እንግሊዝኛ ቋንቋን አቀላጥፎ መናገር የሚችሉና ከተመረጡ በኋላም ለቶፍል ፈተና ለመቀመጥ ፈቃደኛ የሆኑ። ስድስተኛ፣ የኢትዮጵያዊ ዜግነት ህጋዊ ፓስፖርት ያላቸው ቋሚ ነዋሪዎች። ሰባተኛ፣ ትምህርቱን እንዳጠናቀቁ ያገኙትን እውቅና አገርን ለመጥቀም ቢያንስ ለ2 ዓመት ወደ አገር ተመልሶ ለማገልገል ቁርጠኛ የሆኑ። ማሳሰቢያ፣ በአሜሪካ የድህረ ምረቃ ትምህርት የተማሩ ወይም ባለፉት 3 ዓመታት ውስጥ በአሜሪካ መንግስት የሚደገፉ ፕሮግራሞች ላይ የተሳተፉ ባለሙያዎች ማመልከት አይችሉም። የሚያስፈልጉ ሰነዶች ማመልከቻውን ሙሉ በሙሉ በኢንተርኔት ወይም በኦንላይን ብቻ የሚከናወን ሲሆን እነዚህን 5 ወሳኝ ሰነዶችን ማዘጋጀት ይጠበቅበታል። አንደኛ፣ የሥራ ልምድ የሙያ ብቃት ዝርዝር የሚያሳይ ማራኪ ሲቪ፣ የሥራ ልምድን የሙያ ብቃትን በዝርዝር የሚያሳይ። ሁለተኛ፣ የፕሮግራም እቅድ በፕሮግራሙ ምን ማሳካት እንዳቀዱ የሚያሳይ ዝርዝር መርሃ ግብር። ሶስተኛ፣ የጽሑፍ መልሶች ለተጠየቁት ጥያቄ በጥልቀትና በዝርዝር በእንግሊዝኛ የተዘጋጁ ምላሾች። አራተኛ፣ የድጋፍ ደብዳቤ የሁለት ሰዎች የድጋፍ ደብዳቤ ሲሆን አንዱ አሁን ከሚሰሩበት ተቋም መሆን አለበት። የሥራ ፍቃድ ማግኘቱን ማሳየት ይኖርበታል። አምስተኛ፣ ውጤት መግለጫ ለመጀመሪያ ዲግሪ የተወሰዱ ኮርሶችና ውጤቶችን የሚያሳይ በእንግሊዝኛ የተዘጋጀ ማስረጃ መሆን አለበት። የማመልከቻው ማብቂያ ቀን እስከ ሐምሌ 12 ቀን 2018 ወይም ጁላይ 19 2026 ድረስ ብቻ ነው። ለማመልከት ከታች ዲስክሪፕሽን ላይ የምናስቀምጥሎትን ሊንክ ይጠቀሙ። ተጨማሪ መረጃዎችን ከኤምባሲው ኦፊሻላዊ ድረገጽ ላይ ማግኘት ይችላሉ። ማሳሰቢያ፣ ማመልከቻው በኦንላይን ብቻ ስለሆነ በአካል ወደ አሜሪካ ኤምባሲ መሄድ አያስፈልግም። እንዲሁም በፕሮግራም ቆይታው ወቅት ማንኛውም የቤተሰብ አባል አብሮ መሄድ አይችልም። ስታመለክቱ ግልጽ ያልሆነ ነገር ካለ በቪዲዮ ማብራሪያ ዲስክሪፕሽን ላይ ባስቀመጥኩት የኤምባሲው ኢሜይል አድራሻ መጠየቅ ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ለወዳጆቻችሁ አጋሩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።